ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን፣ የቤተክርስቲያናችን መምህራን፣ ካህናት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እስከዚህ ዕለትና ሰዓት ያደረሰን እንደ ኃጢአታችን ሳይመለከት በምሕረት በይቅርታ የሰበሰበን በቤቱ ተሰብስበን እንድንማር እንድናስተምር የፈቀደልን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ተከታታይ ትምህርት ስለሆነ የምንማማረው እንግዲህ ያው ተነጋግረን ሊቃውንቱ ጋር የሐዋርያትን ስራ ነው የምንማማረው ማለት ነው። ማስታወሻ ያላችሁ በማስታወሻ ብትይዙ ጥሩ ነው። ደግሞም ስልኩንም ብንጠቀምበት ጥሩ ነው። ምክንያቱም ተከታታይ ትምህርት የሚጠቅመን አንደኛ በውስጥ ያሉ ምስጢራትን መረዳት እንችላለን፣ አያመልጠንም ማለት ነው። ሁልጊዜ ብንሰማውም ያው እግዚአብሔር ቃል ሁልጊዜ ሲሰሙት አዲስ ነው አይደል? አይሰለችም አይደል? ተበልቶ የማይጠገብ ምግብ ምንድነው ቢባል የማን ቃል ነው? አሁን ማር ወተት ለጊዜው ይጣፍጣል አይደል? የሚጣፍጠን ምን እስከምንል ነው? እስከምንጠግብ ነው። ከተጠገብን በኋላ የሚጣፍጠው ሁሉ ይመራል አይደል? ደስ አይልም። የእግዚአብሔር ቃል ግን ሁልጊዜ 24 ሰዓት ብንመገበው አይሰለችም። ሁልጊዜ ሐዘን አያመጣም፣ ደስታን ብቻ ነው የሚሰጠው፣ ሐሴት ነው የሚሞላውና ለዚያ ስለሚጠቅመን ሞባይሎቻችንን ለዚህ አይነት ነገር ብንጠቀማቸው ብዙ የማይጠቅም ነገር ስለምንሰበስብበት የእግዚአብሔርን ቃል ግን ብንጠቀምበት ለእኛም ለሌላው ስለሚጠቅም ይህንን መልእክት ለማስተላለፍ ነው። የሐዋርያት ስራን ተከታታይ እንማማራለን። ረቡዕ ማለት ነው ትምህርታችን የሚሆነው እሱ ነው። ይህንን ትምህርት የመረጥንበት ዋናው ዓላማው ስርዓተ ቤተክርስቲያን በዚህ ውስጥ አለ፣ ምስጢራተ ቤተክርስቲያን በዚህ ውስጥ አለ። በአጠቃላይ ከስርዓትም ሳይኖር መጀመሪያ የሰው ልጅ ከሰው ልጅ ክርስትና ነው የሚቀድመው። ክርስትና ራሱ እንደተመሰረተ እንደታደገ የክርስትና ሕይወት ምን ይመስላል ከየት ወደ የት የሚለው ጥንቅቅ አድርጎ የሚነግረን የትኛው መጽሐፍ ነው ቢባል የሐዋርያት ሥራ ነው። ስለ ክርስትና ሃይማኖት የክርስትናን ጉዳይ ጠንቅቆ የሚናገር ሰፍሮ ቆጥሮ ለክቶና መጥኖ የሚነግረው የትኛው ነው? ክርስትናን በደንብ የሚገልጸው መጽሐፍ ክርስትና እንዴት ተጸነሰ፣ ክርስትና እንዴት ተወለደ፣ በእነማን ተጀመረ፣ እንዴት አደገ፣ ክርስትና ምን ፈተና ገጥሞት ነበረ፣ እንዳያድግ ምን አይነት እሾህ አንቆት ነበረ፣ ያን እሾህ ረግጦ እንዴት አለፈው የሚለው ጥንቅቅ አድርጎ የሚነግረን መጽሐፍ ብቸኛው መጽሐፍ ማን መጽሐፍ ነው አልኳችሁ? የሐዋርያት ሥራ ነው ማለት ነው። ስለዚህ ክርስትናን በደንብ ለመረዳት የሐዋርያት ሥራ ነው በደንብ የእያንዳንዱ መጻሕፍት ስለ ክርስትና ይናገራሉ። ማን ግን እንደ ሐዋርያት ሥራ በደንብ አድርጎ የሚያስረዳት ስለሆነ ይመርጠነዋልና ከሌላው መቅደም ያለበት ክርስትናችንን ማወቅ ነው አይደል? አውቆ መኖር መጀመሪያ ሌላውንም ለመከራከር የሚመጣብንን ፈተና ድል አድርገን ለማለፍ መጀመሪያ ክርስትናን እኛ አውቀነዋል ወይ ተረድተነዋል ወይ የሚለውን ነገር በደንብ ክርስቲያኖች ማንኛውም ክርስቲያን ክርስትናን መረዳት ማወቅ ብቻ ሳይሆን ማሳወቅም ግዴታችን ስለሆነ የሐዋርያትን ሥራ መርጠናል ማለት ነው። ስለዚህ የሐዋርያትን ሥራ የጻፈው ማን ነው ሲባል መጀመሪያ ቅዱስ ሉቃስ ነው። የሐዋርያትን ሥራ ማን ጻፈው ብንባል ቅዱስ ሉቃስ ነው የጻፈው ማለት ነው። ሉቃስ ማን ነው የሚል ጥያቄ ቢመጣ ከ72ቱ ተማሪዎች አንዱ ነው ማለት ነው። ሌላው ደግሞ ከአራቱ ወንጌላውያን አንዱ ነው ማለት ነው። ወንጌል ሲጻፍ በአራት ሰዎች ነው የተጻፈው። ምክንያቱም አንደኛ የአራቱ ማዕዘነ ዓለም ምግብ መሆኑን ወንጌል ለማስረዳት ነው። ሌላው አራቱ ጸወርተ መንበር ኪሩቤል የሚባሉት መላእክት የእነኛ ምሳሌ ነው። ሌላው አራቱ አፍላጋት በኦሪት ዘፍጥረት ምዕራፍ 2 ላይ ያሉ ጤግሮስ፣ ኤፍራጥስ፣ ግዮን፣ ኤፌሶን የሚባሉ
ከአንድ ቦታ መንጭተው ገነት ስር መንጭተው ዓለምን እንደሚመግቡ አራቱ ወንጌላውያንም ከአንድ ክርስቶስ የመነጨውን የሕይወት ምግብ የሕይወት ትምህርት ወንጌልን ይጽፉ ዘንድ በዚህ ምሳሌ አድርጎ ለነኚህ ምሳሌ ሆኑ ዘንድ በአራቱ ወንጌላውያን ተጽፏል። ከአራቱ ወንጌላውያን መካከል ሁለቱ ከ12 ሐዋርያት ናቸው፣ ሁለቱ ደግሞ ከሰባ አርድእት ናቸው። ከ12 ሐዋርያት ማንና ማን ተመረጡ? ዮሐንስና ማቴዎስ ማለት ነው። ከ72ቱ ተማሪዎች ደግሞ ለወንጌል ማን ተመረጡ? ሉቃስና ማርቆስ ማለት ነው። ስለዚህ ከወንጌላውያን አንዱን ወንጌል የጻፈው ሉቃስ ሲሆን የሉቃስን ወንጌል የጻፈው ሉቃስ ሲሆን በአንጻሩ ከዚህ ከሰማርያኑ መጽሐፍ ወይም በ36ቱ ከሐዲስ ኪዳን መጽሐፍ ከ35ቱ መጽሐፍ አንዱን ወንጌል ብቻ አይደለም የጻፈው የሐዋርያት ሥራንም የጻፈ ሁለት መጽሐፍ የጻፈ ሉቃስ ብቻ ነው ማለት ነው። ተቃሉ ባናችሁ ስንት መጽሐፍ የጻፈ? ሁለት መጽሐፍ። ምንና ምን ጻፈ? ራሱን የሉቃስን ወንጌልና የሐዋርያትን ሥራ የጻፈው ሁለቱን መጽሐፍ ማን ነው? ሉቃስ ወንጌላዊ። ሉቃስ ማለት ትርጉሙ ብዙ ትርጓሜ አለ። በዚህ በላቲን ትርጓሜ ምን ብለው ተረጉሙታል? ሉቃስ ሲተረጉሙት ብርሃን፣ የብርሃን ነጸብራቅ፣ ብርሃን የተሳለበት እንደ ብርሃን የሚያበራ ማለት ነው ሉቃስ በላቲኑ ትርጓሜ ሲተረጎም። በእኛ በኢትዮጵያውያን ሊቃውንት አተረጓጎም ደግሞ ሉቃስ ማለት ሲተረጎም አንደኛ መበስር ማለት ነው፣ ብስራተ መላእክት ጽፏልና የምስራች ነጋሪ ማለት ነው። ሁለተኛ ደግሞ ሉቃስ የሚለውን የኛ ሊቃውንት አሁንም ሲተረጉሙት በአዲስ ኪዳን የትርጓሜ ትምህርት ሉቃስ ሲተረጉሙት ሐኪም ማለት ነው። ምን ማለት ነው? ሐኪም ባለመድኃኒት ማለት ነው። ምክንያቱም የመጀመሪያ ስራው ሐኪም ነበረ። ሰዎችን እያከመ የሚኖር ዶክተር ነበረ ሉቃስ። ሰዎችን ከሚያክምበት ከስጋ ሐኪም ወደ መንፈሳዊ ሐኪም መጣና በወንጌል ደግሞ የቆሰሉ ነፍሳትን ታክማለት ተብሎ የመጣ ማለት ነው። ይሄ ማለት በስጋዊም በመንፈሳዊም ሕክምና እግዚአብሔር የመረጠው ሰው ሐኪም ማለት ነው ሉቃስ። ይህንን ያስተረጉማል የሉቃስ ትርጓሜ ማለት ነው። ያው ባለመድኃኒት ማለትም መድኃኒት የሚሰጥ ነው። ለጊዜው ስጋዊ መድኃኒት ይሰጥ ነበረ። አሁን ደግሞ መንፈሳዊ መድኃኒት ወንጌልን የሐዋርያትን ሥራ ጽፎ የሰጠ የሰበከ ያስተማረ ሐኪም የሚል ትርጓሜ ይሰጠዋል ሉቃስ። ሉቃስ ተወልዶ ያደገው በሶሪያ ሀገር አንጾኪያ ከተማ ነው። በየት ሀገር? በሶሪያ ሀገር አንጾኪያ የምትባል ከተማ ነው ተወልዶ ያደገው የአንጾኪያ ሰው። ስለዚህ ሐዋርያትን ሰባ አርድእትን ሲመርጥ ጌታችን ከሰባ አርድእት መካከል እሱንም አብሮ መርጦታል ማለት ነው። ያው የወንጌል ሰባኪ ነው፣ መበስር ነው፣ ሐኪም ነው ብለናል። በመንፈሳዊ በስጋዊ ሐኪም ነውና ይህ ለዚህ እግዚአብሔር የመረጠው ሰው ነው። ስለዚህ የሐዋርያትን ሥራ የጻፈው ቅዱስ ሉቃስ ነው ማለት ነው። የሐዋርያት ሥራ 28 ምዕራፎች አሉት። በጥቅሉ ስንት ምዕራፎች አሉት? 28 ምዕራፎች አሉት። 28ቱ ምዕራፎችን እንግዲህ ያው ደረጃ በደረጃ እናያቸዋለን። እስኪ ዛሬ ምዕራፍ አንድን እንየው። ምዕራፍ አንድ ሊቃውንት የቤተክርስቲያን ሊቃውንት አባቶቻችን በደንብ አድርገው ተንትነው አስረድተዋል። በተለይ በአራት አይነት አንቀጽ ይከፍሉታል። አንቀጽ አለው። ምዕራፍ አንድ አንቀጽ አለው። በአንቀጽ ይከፈላል። በአንቀጽ የሚከፈልበት ዋናው ዓላማው ሰዎች ቀጥታ ሙሉውን ከሚነበብላቸው በአንቀጽ እየተከፈለ ጥቂት እየተነበበ መተርጉማን እየተረጎሙ ሲያስተምራቸው ሰዎች በቀላሉ እንዲገባቸው ነው። ግን በጥቅሉ አንድ ምዕራፍ አንድ ስንመለከተው ይህ የሐዋርያትን ተልእኮ የሚናገር ምዕመናን ክርስቲያኖች እንዴት እንደተመሰረቱና እንዴት መጽናት እንዳለባቸው የሚያስተምር መጽሐፍ ነው። ሲጀምር እንዲሁ ላይ ይጀምራል። ለአንድ አገረ ገዥ እንደጻፈው ነው የሚነግረን። መጀመሪያው አንቀጽ ስለ አንድ ሀገረ ገዥ ሉቃስ የጻፈበት ዓላማው ለአንድ ሀገረ ገዥ ነው። ወንጌሉንም እንደዚያው ያ ሀገረ ገዥ በዚሁ በአንጾኪያ ሀገር የሚኖር ሲሆን ታኦፊላ ወይም ታኦፊሎስ ይባላል። ይሄ ሀገረ ገዥ አገር የሚገዛ አገር የሚመራ ሰው ሲሆን ሁልጊዜ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ተወለደ፣ በዚህ ምድር ላይ እንደማንኛውም ሰው አደገ፣ ካደገ በኋላ በቀራንዮ ተሰቅሎ ዓለምን አዳነ፣ በብዙ ተአምር ተሰቅሎ ዓለምን አዳነ፣ ከተሰቀለ በኋላ ወደ መቃብር ወረደ፣ ወደ መቃብር ከወረደ በኋላ በሶስተኛው ቀን መቃብር ረግጦ የሞትን ማሰሪያ ቆርጦ ከሙታን ተለይቶ ተነሳ እያሉ ሲያስተምሩ ይሰማል አገረ ገዡ። በዚያ ዘመን ነበረ ክርስቶስ ይህን ሁሉ ነገር ሲሆን መከራ ሲቀበል ይህን ሁሉ ድንቅ ስራ ሲሰራ በዚያ ዘመን ነበረ ንጉሱ አገረ ገዡ። ክርስቶስ እንግዲህ በአካል አላገኘውም።
ይህንን ዝና እየሰማ ይህንን አዋጅ እየሰማ ይህንን የምስራችን ወንጌል እየሰማ ትምህርቱን እየሰማ ዝም ብሎ በቃል ብቻ ይሰማል እንጂ በአካል ክርስቶስን አላየውም ነበርና ይህንን የሰማውትን ነገር ጽፎ የሚያመጣልኝ ማን ነው? የተቀደሰ ሰው። ይህንን የቅድስና ሥራ አምላክ ወርዶ ወደዚህ ምድር መጥቶ ለሰው ሁሉ መከራ ተቀብሎ ካዳነ ይህንን አድርጓል ብሎ ጽፎ በተለይ ክርስቶስ ዓለምን ለማዳን የተቀበለውን መከራ ደግሞ በድንቅ ሥራው ደግሞ ሞትን ድል አድርጎ እንደተነሳ ይህንን የሚጽፍልኝ ሰው የለምን ብሎ ይጠይቅ ነበር። ሁልጊዜ ይጠይቃል። ስለዚህ አይ ሐዋርያት አሉ ወንጌል የሚጽፉ አሉና እነሱ ይጽፉልሃል ከፈለግ በጽሁፍ ነው የፈለግከው አሉት። አዎ በቃል የሰማሁትን በጽሁፍ ፈልጋለሁ ብሎ ጠይቆ ስለነበረ አገረገዡ ሉቃስ ጻፈለት ማለት ነው። ለአንድ አገረገዥ የተጻፈ ነው። 28ቱ ምዕራፍ የሐዋርያት ሥራ የምንለው ማን ለሚባል ታኦፊላ ወይም ታኦፊሎስ ነው ይባል። ሌላኛው ቀዳሚ ጸሐፍኩ ለከ መጽሐፈ ታኦፊላ አስቀድሜ ወንጌል ጽፌልህ ነበር አለ። የሉቃስን ወንጌል ስለጻፈለት ጽፌልህ ነበር ጽፌልሃለሁ ወይም አዘጋጅቼልሃለሁ ወኩሉ ግብር ዘሐዘር ዚነ ኢየሱስ ክርስቶስ ይግበር ወይም ሐር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምረው ይናገረው ዘንድ ወይም የተናገረው ያስተምረውን ያን ሁሉ ነገር አስቀድሜ ጻፍኩልህ እስከ ዕለት እንተባቲ አድርገ አዚዞ ለሐዋርያቲሁ ለሐዋርያውም በመንፈስ ቅዱስ የመረጣቸው ሐዋርያትን አዟቸው ሰማየ ሰማያት እስከሚያርግ ድረስ ያደረገው ድንቅ ሥራ በወንጌል ጽፌልህ ነበር አለው። ያንን እንደጻፍኩልህ ታውቃለህ ታስተውላለህ። አሁንም ይህንን እጽፍልሃለሁ እያለው ነው። በመንፈስ ቅዱስ የተመረጡ ሐዋርያት ለነሱ የነገራቸውን ያስተማራቸው ያ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ በዚህ ምድር ላይ እንደማንኛውም ሕፃን ለእናቱ እየታዘዘ ለድንግል ማርያም አድጓል። ቅዱሳት መጻሕፍት ይናገራሉ። አሁን ወንጌል አንዳንድ ጊዜ ሙሉ አይሆንም፣ ምክንያቱም ሁሉ አልተጻፈም። ጌታችን ሰው ሆኖ ያደረገው ድንቅ ሥራ ሁሉ ተጽፎ ቢሆን ሰማይና ምድር ሳጥን ሙሉ አይሸከመውም ነበር ይላል ዮሐንስ ወንጌሉ መጨረሻ ላይ 21ኛው ምዕራፍ ላይ ምን ይላል ዮሐንስ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ያደረገው የሰራው ድንቅ ሥራ ተአምር ሁሉ ተጽፎ ቢሆን ኑሮ ሰማይና ምድር ሳጥን ሆነው ምን አይሉትም ነበር? አይሸከሙትም ነበር ይላል። ስለዚህ ወንጌል ሁሉ አልተጻፈም። ክርስቶስ ያደረገው ሁሉ አልተጻፈም። ስለዚህ እየታዘዘ አደገ ነው የሚለው። ለማን? ለእናቱ ለዘመዶቹ ወልሂቀ በበህቅ ዘይት የዘዝ ላዝማዲሁ እንተይት ይሙ ወላይቲሙ ለእናቱና ለዘመዶቹ እየታዘዘ አደገ ይላል። በዚህ በታምረ ኢየሱስም እንደገና በዲዮስቆሮስ ቅዳሴም ኤጲፋኒዎስም በቅዳሴያቸው ተባብረውበታል። ምን ይታዘዝ ነበር? ለእመቤታችን ልጅ እንጨት አንጣልኝ ስትለው እንደማንኛውም ሕፃን እንጨት ሊሰብር ይሄድ ነበረ። እንጨትን ከለቀመ በኋላ እንደ አምላክን እንደ ሰውነቱ እንጨት አንጣልኝ ብላ እናቱ ታዘዋለች። እንጨት ሊያመጣ ዱር ይሄዳል። እንጨቱን ካዘጋጀ በኋላ እንደ አምላክነቱ ደግሞ እንጨት ማሰሪያ ገመድ ያስፈልገውም በነፋስ ያስረው ነበረ። ነፋስ ገመድ ይሆንለታል። ነፋስን ገመድ ካደረገ በኋላ እንደ አምላክነቱ ደግሞ በትከሻው እንጨት አይሸከምም። ደመናትን ያዛቸዋል። ደመናት ይሸከማሉ። ደመናን ትከሻ አድርጎ እንደገናም ደግሞ ገመድ አድርጎ ነፋሳትን እንጨት ለእናቱ ይዞ ይመጣ ነበረ። እንደዚህ እየሆነ እየታዘዘ አደገ። ውሃ አንጣልኝ ብላ እናቱ ታዘዋለች ድንግል ማርያም። እሺ ብሎ ይታዘዛል። ውሃ ለማንጣት ሲያሄድ ወንፊት ይዞ ይመጣል። ማሰሮ አያስፈልገውም፣ ጀሪካን አያስፈልገውም። በምን ይዞ ይመጣ ነበረ? ወንፊቱን ያዘዋል። እንደ ሰው ስንመለከተው ወንፊት ውሃ መያዝ አይችልም። እንደ አምላክነቱ ግን ያዘው ነበረ። ለሱ የማይታዘዝ ምንም ስለሌለ ማለት ነው። እንደዚህ አምላክነቱንም ፍጹም አምላክ ፍጹም ሰው መሆኑን እየገለጠ አድጓል። ካደገ በኋላ በ30 ዓመቱ በእርዴ ዮሐንስ በፈለገ በዮርዳኖስ ባህር ተጠመቀ። ከተጠመቀ በኋላ አልዋለም አላደረም። ገዳመ ቆሮንቶስ ሄደ። 40 መዓልት 40 ሌሊት ጾመ። ከጾመ በኋላ ጾሙን ጨርሶ ከወጣ በኋላ የካቲት 20 ጾሙን ጨርሶ እሁድ ወጥቶ ሐዋርያትን መምረጥ ጀመረ። እሁድና ሰኞ ሐዋርያትን መረጠና ማክሰኞ ተጠርቶ ሰርግ ቤት ቃና ዘገሊላ ተገኘ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በመንፈስ ቅዱስ ለመረጣቸው ለሐዋርያት ያስተማረው ትምህርት ማለት ከዚያን ጊዜ ጀምሮ ከዶኪማስ ሰርግ ጀምሮ ታምር እያደረገ ትምህርት እያስተማረ ወንጌል ለሐዋርያት ማስተማር ጀመረ ማለት ነው። ከተወለደበት የነቢያትን ትንቢት መነሻ አድርጎ እንደሚወለድ ዓለም እንደሚድን ነቢያት ተናግረዋል። ያንን መነሻ አድርጎ ለነሱ ይነግራቸው ነበረ። በገሃድ ከዋለበት እየዋሉ ካደረበት እያደሩ ሐዋርያትን
3 ዓመት ሙሉ ወንጌል አስተምሯቸዋል። ስንት ዓመት? ዛሬ በትምህርት ቤት ገብተኛ ተምረን እንደምንመረቀው ማለት ነው። እሱም 3 ዓመት አስተማራቸው። አንድ ተማሪ ኮሌጅ ገብቶ ዲግሪ ሊሆን ይችላል ዲፕሎማ፣ እሱ እንደ ትምህርቱ ሁኔታ ነው። ያንን ተምሮ ካጠናቀቀ በኋላ ተመርቆ ሂድ አስተምር ተብሎ መመረጥ እንደሚፈቀድለት ማለት ነው። ያን የተወሰደው ከዚህ ከሐዋርያት ሥራ ጌታችን አስተምሮ ሐዋርያትን አዘጋጃቸውና ለዓለም ላልጫው ዓለም ጨው ለጨለማው ዓለም ብርሃን አድርጎ አዘጋጃቸው። ከዚህ በኋላ ሁሉ ወመሃሩ ሂዱ አስተምሮ ፈቀደላቸው ማለት ነው። ይህንን ያስተማረውን በእነሱ ለሐዋርያት በመንፈስ ቅዱስ የመረጣቸውን ለነሱ ያስተማረው እሉሙንቱ ለሐሬዎሙ የመረጣቸውም እነኚህ ናቸው። ወከሰተሎሙ ርሶ ያው እሱ እንደረሞተ ከሞተ በኋላ ከሙታን ተለይቶ እንደተነሳ ራሱን ገለጠላቸው። ምን አለላቸው? በሶስተኛው ቀን ከተነሳ በኋላ ተገለጠላቸው። ሙቼ አልቀረውም አምላክ ነኝና ምን ብያለሁ? ተነስቻለሁ። ያው ዓለምን ያሰረ የሞት ማሰሪያ ተቆርጧል በኔ ዓለምን የዋጠ መቃብርም አፉን ከፍቶ ቀርቷል። እኔ አምላካችሁ ተነስቻለሁ ብሎ በቃል ተገለጠላቸው። በተዘጋ ቤት ገብቶም ሰላም ለሁላችሁም ብሎ አወጀላቸው። እንግዲህ ሉቃስ ሲጽፍ ማለት ነው ለዚህ ለታኦፊላ ለተባለው ሀገረ ገዥ ሲጽፍ ይህንን ነገር በጽሁፍ እፈልጋለሁ ብሎ ስለጠየቀ በወንጌል ብጽፍልህም ደግሞም ከትንሳኤው ጀምሮ ያለውን ነገር እስከሚያደርግ ድረስ ለሐዋርያት ያደረገውን ለመረጣቸው ያስተማረውን ትምህርት እጽፍልሃለሁ ብሎ አሁን ከስቅለቱ ጀምሮ እስከ ዕርገቱ ያለውን እንደገና መጽሐፍ ግድ ሆኖበታል ለዚህ ሰው ማለት ነው። በተአምር ሞተ በተአምር ብዙ በ40 ዕለት እንዘ ያስተሪቆሙ ወይዘንዶም ወይነግሮም በእንተ መንግሥተ እግዚአብሔር ሙቶ ከተነሳ በኋላ በብዙ ተአምር ሞተ ይላል። ማለትም በብዙ ተአምር ማለት ጌታችን በሚሰቀልበት ጊዜ ጨረቃ ወደ ደም ተቀይራለች፣ ፀሐይም ደግሞ ወደ ጨለማ ተቀይራለች። ከዋክብትም እንደ ቅጠል ረግፈዋል። መላእክትም መስቀል ስር ረግፈው ቅዱስ ቅዱስ እያሉ በብርሃን ጽዋ ደሙን እየቀዱ ነበረ ለዓለም ሕይወት ይሆን ዘንድ ይህን እያደረጉ ነበረ። ምድርም ተሰንጥቃ ነበረ፣ ድንጋዮቹም ደግሞ ተቆራርጠው ነበረ። መቃብር አፋቸውን ከፍተው ሙታን ተነስተዋል። በብዙ ተአምር ከሞተ በኋላ ማለት ይህን ሁሉ ድንቅ ስራ አድርጎ በመሰቀሉ ራሱ ፍጥረት ሁሉ መስክረውለታል ማለት ነው። ይህን ሁሉ ድንቅ ስራ ከተደረገ በኋላ ተነስቶ ስለ መንግሥተ እግዚአብሔርና ስለሚመጣው ዓለም ለሐዋርያት የነገራቸውን እሱን ላንተ ለተከበርክ ታኦፊላ ሆይ እጽፍልሃለሁ አለ። የመጀመሪያው አንቀጽ ይሄ ነው። ለታኦፊላ ለተባለው ሰው የጻፈበት ምክንያቱን ይህንን ያስቀምጣል። ሁለተኛው አንቀጽ ደግሞ በእንተ ጥምቀት ነው፣ ስለ ጥምቀት ነው። ጥምቀት ሐዋርያት ብዙ ጊዜ አሁን በዚህ በቤተክርስቲያን ትምህርት አንዳንድ ጊዜ ክርክሮች አሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን መቼ ተጠመቁ ነው? መቼ አጠመቃቸው ወይስ እንዴት ተጠመቁ ወይስ ማን አጠመቃቸው የሚል ብዙ ሐሳቦች ይነሳሉ። ብዙ ጊዜ ጥያቄ ስለሚነሳ ተከታታይ ትምህርት ጥቅሙ እያጠሩ መሄድ ነው። ጥያቄ የሚያነሱ ነገሮችን አጥርቶ መሄድ ነው። ስብከት እንደ ስብከት የራቀውን ማቅረቢያ የተበተነውን መሰብሰቢያ እንደው መንገድ ማሳያ ንስሐ ግቡ ጥሪ ነው ስብከት። ይሄ ግን ይለያል። ይሄ ተከታታይ ትምህርቱ የሚጠቅመው የነበሩ ጥያቄዎችን ሁሉ እያጠሩ መሄድ ነው። መሰረታዊ ነገር በአይምሯችን እንዲቀመጥ ሴቭ እንዲሆን ማድረግ ነው ዋናው ዓላማ። ስለዚህ ጥያቄዎች አሉ። መቼ ነው የተጠመቁት ሐዋርያት የሚለው ሊቃውንት አባቶቻችን ጸሎተ ሐሙስ ላይ ተጠምቀዋል እግራቸውን ሲያጥባቸው ይላሉ ሊቃውንት። አንዳንድ ጊዜ እዚህ ደግሞ የሐዋርያት ሥራ እዚሁ ምዕራፍ 1 ላይ ቁጥር 4 ላይ እንደተገለጠው አይ የተጠመቁት እኮ መንፈስ ቅዱስ ሲወርድላቸው ነው የሚል ጥያቄዎች አሉ። የኛ ቤተክርስቲያን የዚህ መልሷ ይህን የምታስታርቅበት ዋናው መሰረታዊ ነገሩ የሰው ልጅ ከተጠመቀ በኋላ ስጋው ደሙ ነው የሚቀበለው አይደል? አቃሉ ጋናችሁ አሁን የቤተክርስቲያኗ ስርዓት አሁን በገሃድ ያለው ስርዓቱ በ40 ቀን ወንድ ልጅ 80 ቀን ሴት ልጅ ይጠመቃሉ። እንደተጠመቁ በቅባሜሮን ይከብራሉ፣ ይቀባሉ። ቅባሜሮን ከከበሩ በኋላ ቀጥታ ወደ ምስጢረ ቁርባን ነው የሚሄዱት አይደለ? ወደ ስጋው ደሙ። ስለዚህ ምን ይላሉ የኛ አባቶች? ጸሎተ ሐሙስ ላይ እግራቸውን ሲያጥባቸው ጥምቀቱ ያለው አሉ። ምክንያቱም ከዚያ ካጠባቸው በኋላ እነሱ ቀጥታ ወደ ስጋው ደሙ ነው ሄዱት። ነገ በቀራንዮ የሚፈሰው ደሜ ለዓለም ስርየት የሚሆን የዓለምን ኃጢአት የሚያስወግደው ነገ በቀራንዮ የሚቆረሰው ስጋዬ ለዓለም ሁሉ ድነት የሚሰጠው ይሄ ነው ብሎ ከተጠመቁ ወይም ከታጠቡ በኋላ ሰጣቸው ነው የሚለው። ስለዚህ ትክክለኛው ጥምቀት ማንኛው ነው ሐዋርያት ከተባለ በጸሎተ ሐሙስ ጌታችን እግራቸውን ሲያጥባቸው ነው። ዮሐንስ ወንጌል ምዕራፍ 13 ላይ ስታነቡ ጌታችን በሚያጥባቸው ሰዓት መጀመሪያ ፓትርያርኩ ጴጥሮስ ስለነበረ ያጠበው መጀመሪያ ጴጥሮስን ልጠብህ አለው። እንደ አንተ እንዴት ታጥበናለህ? እኛ አንተን ልጠብህ እንጂ ጌታ ሆይ አለ።
አንተ እኛን ፍጡራን ነን፣ እኛ ባሪያዎች ነን፣ አንተ ፈጣሪ ነህ፣ እኛን እንደዚህ ብለህ ታጥባለህ? አይሆንም አለ ጴጥሮስ። ያን ጊዜ ጌታችን ምን አለው? ጴጥሮስ ካልታጠብክ አለው ከኔ ጋር በመንግስተ ሰማያት ክፍል የለህም አለው። እድል ፈንታ የለህም። እምነግርህን ስማኝ፣ ታጠብ አለው። እኔ የመጣሁት ለትሕትና ነው አለ። ለምንድን ነው አለ? ለትሕትና ነው የመጣሁት። ለክብር ቢሆንማ ወደዚህ ምድር መች መጣ ነበረ? በላይ በልልና በሰማይ ሁኜ ሁሉን ተቆጣጥሬ የምገዛ አምላክ እኮ ነኝ። ትሕትና ላስተምራችሁ ነው የመጣሁት። ስለዚህ አንዱ ዝቅ ብሎ የእናንተን እግር ማጠብ ነው። ይሄንን ላስተምር ስለሆነ የመጣሁት ዝም ብለህ ታጠብ፣ ካልታጠብ ከኔ ጋር እጣ ፈንታ የለህም አለው። ያን ጊዜ ጴጥሮስ እሺ ጌታ ሆይ አለና ታጠበ። እግሩን ሲታጠብ ጴጥሮስ ምን አለ መሰለ? ወንጌል ነው የምነግራችሁ። ምን አለ? እግሬን ብቻ እንግዲያው ሳትጠበኝ መላ ሰውነቴን እጠበኝ እንግዲያውስ አለ ጴጥሮስ። ተቃሉ ገናችሁ ምን የላትጠበኝ እንግዲያው እግሬን ብቻ ለምን ታጥበኛለህ? መላ ሰውነቴን እጠበኝ እንጂ አለ ጴጥሮስ። አሁን የሚያሳየው ጥምቀትን ነው አይደለ? እጠበኝ መላ ሰውነቴን አለው። እግርህን ካጠብኩ ሁለንተና ታጥቧል አለው። አሁን እዚህ ላይ ዋናው መሰረታዊ ነገሩ በኢየሱስ ክርስቶስ የሚሰጠውን ልጅነት ማረጋገጫ በሱ እንኳን በሱ ታጥበን አይደለም ቀርቶ በካህን ከተረጨን አያችሁ ልጅነት ይሰጣል። ምክንያቱም ዋናው መሰረታዊ ነገሩ እሺ በጎ ብሎ ጥምቀትን መቀበሉ ነው። የልብ መቀበል ነው። መጠመቁ ብቻ አይደለም፣ የልብ መቀበል እምነቱ ነው። ዋናው አምነን መጠመቁ ነው። ስለዚህ አለ እኔ እግርን ካጠብኩ መላ ሰውነትን ታጥበሃል ማለት ነው አለው። እሺ አለ። ስለዚህ ጥምቀት ነው ያ ማለት ነው። ጥምቀት ነው ማለት ነው። ቀጠለና ካጠባቸው በኋላ ግን ምን አለ? ከመዝ ግበሩ ለንስክሙ፣ ለሌሎች ለጓደኞቻችሁ እንደዚህ አድርጉ። እኔ ዝቅ ብዬ እናንተን እንዳጠብኳችሁ እናንተም ዝቅ ብላችሁ ምን በሉ እጠቡ። እኔ እንዳጠመቅኳችሁ ይሄ ጥምቀት ለዘላለም የሚቀጥል ሰዎች ልጅነት የሚያገኙበት ከመንፈስ ቅዱስ የሚወለዱበት ስለሆነ ለሌላው ዓለም ስጡት፣ ይህንን አድርጉት። ስለዚህ ለዘላለም ሁሉም ሰው ክርስቲያን ለመሆን መጠመቅ እንዳለበት ስርዓቱን ጥንቅቅ አድርጎ ሰርቶ አሳይቷቸዋል። ያንን ካጠመቃቸው በኋላ ሰበሰባቸውና በጸሎተ ሐሙስ ህብስቱን ባርኮ ቀድሶ ቆርሶ ከ13 ቆረሰና ሰጣቸው ይላል። ስጋ ወደሙ ነው። ስለዚህ ዛሬኛ ተጠምቀን ወዴት ነው የምንሄደው ማለት ነው? ንገሩ። ተጠምቀን ወዴት ነው የምንሄደው? ወደ ስጋ ወደሙ ነው አይደለ? ስለዚህ ሐዋርያት ተጠምቀው ወደ ስጋ ወደሙ ሄዱ። ታዲያ እዚህ ላይ መንፈስ ቅዱስ ሲወርድ ተጠመቀ የሚለው ይሄ ደግሞ ክህነታቸው የተረጋገጠበት ነው። እዚህ ላይ ከቃሉ ጋር ናቸው። ከትንሣኤው በኋላ ክህነታቸው ተረጋገጠ። ክህነት በምድር ላይ ማሰር መፍታት ቀድሞ አስተምሯቸዋል። በጴጥሮስ አማካኝነት በቂሳሪያ ተሰጥቷል። 12ቱን ጠርቶ ድውይ ፈውሱ፣ ለምጽ አንጹ፣ ዕውር አብሩ፣ ሙት አስነሱ ብሎ ስልጣንም ሰጥቷቸዋል። ይህ ሁሉ ስልጣን ሰጥቷቸዋል። ከዚህ ላይ ደግሞ ለአንዴና ለመጨረሻ በመንፈስ ቅዱስ ጸጋ እፍ አለባቸው። እነሱ ከበረ ስልጣናቸው ድውይ ሊፈውስ፣ ለምጽ ሊያነጻ፣ ዕውር ሊያበራ፣ ሙት ሊያነሳ፣ ሞትም ቢመጣ ከዚህ በኋላ ቀራንዮ ላይ ጴጥሮስ እንደካደው መካድ የለም። መስቀል አይቶ ፈርቶ ነበረ። ከዚህ በኋላ መስቀልን አይተህ አትፈራም። ይሄ መንፈስ የጸጋ መንፈስ ቅዱስ ስልጣናችሁን አጽንቶታል። ጥቡዓን ናችሁ፣ የምትፈሩት ነገር የለም፣ የሚመጣው ሁሉ ለመቀበል ዝግጁ ናችሁ ብሎ አረጋገጠልን። እንደተባለው ከዚህ በኋላ ጴጥሮስ ቀራንዮ ላይ አላውቀውም ብሎ መስቀል ሲያይ 3 ጊዜ ክዷል። አሁን ግን ጸጋ መንፈስ ቅዱስ ከተቀበለ በኋላ ሮም ላይ መስቀሉን ለምኖ ቁልቁል ተሰቅሎበታል ጴጥሮስ ማለት ነው። ስለዚህ ለዘላለም ምስክሮች እንደሆኑ የተረጋገጠበት ክህነታቸው የጸደቀበት ነው። እዚህ ላይ በመንፈስ ቅዱስ ስለ ጥምቀት ሲናገር ወንዘ ይመስል ምስሌሆሙ ወሀቦሙ ኢይጻኡ ኢየሩሳሌም ወይቤሎሙ ወአዘዞሙ ኢይጻኡ ኢየሩሳሌም። ከዚህ በኋላ ስልጣን ሰጥቷቸዋልና አዘዛቸው ኢይጻኡ ኢየሩሳሌም፣ ከኢየሩሳሌም እንዳይወጡ። ወይቤሎሙ እንዲህም አላቸው ደጅ የሚጠኑት ተስፋ አለ፣ ጸጋ መንፈስ ቅዱስ ከሰማይ ይወርዳል። በሚያርግበት ሰዓት ይዟቸው ወጣና በኢየሩሳሌም በምስራቅ በኩል ይዟቸው ከወጣ በኋላ እነሱ እያዩት ከፍ አለ ወደ ሰማይ ማድረግ በ40 ቀኑ ማለት ነው። በስንት ቀኑ? በ40 ቀኑ ከፍ እያለ ወደ ሰማይ ሲያርግ እነማን እያዩ? ቆመው ሐዋርያት ያዩት ነበር። 2 መላእክት ደግሞ ነጫጭ ለብሰው አብረውት ነበሩ ይላል። ሲያርግ መላእክት ቀርበው ሐዋርያት ምን አሏቸው? ሐዋርያት ቆመው እያዩት ከፍ እያለ መጣ። ደመና ብሩህ መጣና ብርሃን የተሞላ ደመና መጥቶ ጋረደው። እያዩት እየባረካቸው ከፍ አለ። ምን አለ? አሁን እየባረካቸው የሚለውን ከዲቁና እስከ ፕትርክና ድረስ ስልጣን ሰጥቶ ማለት ነው። ቅድም እንዳልኳችሁ አጽድቆላቸው ከፍ እያለ አረገ። ደመና መጣና ጋረደው። ወንዘ ይባርኮሙ ተራቆሙ፣ እየባረካቸውም ከፍ አለ። ከዚያም ከነሱ ተሰወረ።
አዘዞም ወይ ቢሎም አዘዛቸው እንዲያላቸው ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ ማርያም በወንጌሉም ላይ እዚህም ላይ ጽፎታል ሉቃስ። እነሆ እንዲህ ብሎ አዘዛቸው በኢየሩሳሌም ከተማ ሰማያዊ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ጠብቁ አላቸው። እስኪ በሉ ሰማያዊ ኃይልን በሉ እስከምትለብሱ ድረስ በኢየሩሳሌም ኑሩ። አሁን ኢየሩሳሌምን ቤተ መቅደስ ይለዋል ወንጌሉ ላይ። ከዚያ በኋላ ወንድረዝ ተመይቱ ኢየሩሳሌም እነሱም ወደ ኢየሩሳሌም ተመለሱ። ክርስቶስ ያርጋይተው ተመለሱና ወደ ኢየሩሳሌም መጡ። መላእክትም ጠየቋቸው ኦ ሰባ ገሊላ ምን ትኑትን የጽሩ ቀዊመክሙ ዝየ ከዚህ ቆማችሁ ምን ታያላችሁ? ዝንቱ ውእቱ ኢየሱስ ናዝራዊ እንዘ ያርግ እንዘ ትሪኤው ወንዘ ያርግ ሰማይ ታዩታላችሁ። ወደ ሰማይ ሲያርግ የምታዩት የናዝሬቱ ኢየሱስ ነው። በከመሪክሙ እንዘ ያርግ ሰማይ ከማዊ መጻሕቢክሙ አሁን እንዲህ ወደ ሰማይ ሲወጣ እንዳያችሁት በኋለኛው ዘመን ደግሞ በቅዱሳን መላእክት ታጅቦ ይመጣል። ለፍርድ ማለት ነው ይመጣል ብሎ መላእክት ይነገሯቸው። ይሄንን ከመላእክት ጋር ከተነጋገሩ በኋላ ወደ ኢየሩሳሌም ተመለሱና ወነበሩ ውስተ ቤተ መቅደስ ዘልፈ ዘይባርክው ለእግዚአብሔር በኩሉ ጊዜ ዘወትር እግዚአብሔርን እያመሰገኑ በቤተ መቅደስ ኖሩ ይላል። በየት ኖሩ? አዎ እንግዲህ በጸሎታቸው በሚጸልዩበት ጊዜ በዚያ ውስጥ አንደኛ እመቤታችን ድንግል ማርያም አብራቸው ነበረች። በቤተ መቅደስ ሲጸልዩ 72 ተማሪዎች 12 ሐዋርያት ከ12 መካከል ይሁዳ ወጥቶ ነበረ። የይሁዳ ታሪክ እዚህ ላይ በደንብ ይተርከዋል። ይሁዳ አሳልፎ ጌታውን የሸጠ ነው። ሌሎቹ 11 ሐዋርያት እዚህ ደጅ እየጠኑ አሉ። እርገቱንም አይተዋል። እሱ እርገቱን ለማየት ያን ጊዜ ወድቆ ነበር ይላሉ ሊቃውንቱ። እስከዚያ ድረስ ታሞ ቤት ነበረ። ዛሬ ያርጋል አሳልፈህ የሰጠኸው በገንዘብ የሸጥከው ለ30 ብር አሳልፈህ የሰጥከው ሙቶ ይቀራል ብለህ ያየው ነገር ግን ከሙታን ተለይቶ ተነስቶ አርጋለሁ እንዳለ ዛሬ ያርጋ ብለው ሲነግሩት ካልጋ ተነስቶ ማየት አለብኝ ብሎ ሲሄድ ሆዱ አብጦ ነበርና እንደው የሆነ በር ላይ ሲወጣ የበሩ እንጨት ነካውና እዚያው ሆዱ ተጎልጉሎ ሞተ ይላል። እዚያው ነው የቀረው ይሁዳ። ከዚያ በኋላ ሐዋርያት ሲያዩ እሱ አላየም። ይህንን ጸጋና ክብር ማለት ነው አላየም። ግን 11ዱ ሐዋርያት 72ቱ ተማሪዎች 36ቱ ቅዱሳት አንስት ከዚህ መካከል አብራቸው የኢየሱስ እናት ማርያም ነበረች። የማን እናት? የኢየሱስ ክርስቶስ እናት ማን ነበረች? አብራቸው በጸሎታቸው አብራ ማን ነበረች? እመቤታችን ነበረች። ጸጋ መንፈስ ቅዱስ ከሰማይ ይመጣል ተብሎ ተነግሯቸው ይጠብቁ ነበር። በስንተኛው ቀን? በ10ኛው ቀን። ሊቃውንት ለምንድን ነው ሁለቱን ያላከው መንፈስ ቅዱስን ይላል። ዛሬ አድርጎ ዛሬ መላክ እየቻለ አይችልም? እንዴ እግዚአብሔር ዛሬ አድርጎ ዛሬ መንፈስ ቅዱስን መላክ ይችላል አይደል? አዎ ይችላል። ግን ለምንድን ነው 9 ቀን 10 ቀን እንዲጠብቁ ያደረገው? ለምንድን ነው ቢሉ ሊቃውንት አባቶቻችን በደንብ አድርገው በዚህ በድርሳነ ማህያዊ በተባለው ሐዋርያት በጻፉት መጽሐፍ ነው። ከሐዋርያት መጽሐፍ አንዱ ነው ድርሳነ ማህያዊ። ታምረ ኢየሱስ ሐዋርያት ናቸው የጻፉት። የወንጌል ክፍል ነው። በደንብ ወንጌል ላይ ያልተብራራ ማንኛውንም ነገር ማብራራት የሚችል መጽሐፍ ነው። ታምረ ኢየሱስ ስታነቡ ወንጌል ላይ ያልተጻፈው የኢየሱስ ክርስቶስ ድንቅ ሥራ ታምረ ኢየሱስ ላይ ታገኙታላችሁ። ራሱ አስተዳደጉ ተወልዶ እንዴት እንዳደገ ከወንጌል የበለጠ የሚጽፈው ታምረ ኢየሱስ ነው። ድርሳነ ማህያዊ ላይ እንደዚያው በደንብ ይዘግበዋል፣ ይጽፈዋል። ዜና መዋዕሉን በደንብ አድርጎ በዚያ ላይ መልሱን አስቀምጠውታል። ለምንድን ነው ዛሬ አድርጎ ዛሬ መንፈስ ቅዱስን መላክ እየቻለ 10 ቀን ጠብቁ ደጅ ጥኑ ያላቸው በቤተ መቅደስ ቆዩ ያላቸው ለምንድን ነው ቢሉ አይለቱም መላክ ይችላል። ነገር ግን ዓለመ መላእክትን እየሰበከ ወደ ሰማይ መውጣት አለበት። በዚህ ምድር ላይ ያደረገውን ድንቅ ሥራ ሁሉ ያስተማረው ወንጌል በመላእክት ዓለም መስበክ ስላለበት 9 ቀን በዓለመ መላእክት አስተማረ ይላል። ወመሐረ እንድራርገ እግዚእነ ጌታችን ካረገ በኋላ ወመሐረ በዓለመ መላእክት ተሳተ ዕለተ 9 ቀን በዓለመ መላእክት ከሰማይ መውረዱን ከድንግል መወለዱን በዚህ ዓለም ላይ እንዴት እንዳደገ እንደም ድንቅ ሥራውን ደግሞ ያደረገውን ትንሣኤውን እርገቱን እያስተማረ 9 ቀን በዓለመ መላእክት ቆየ ይላል። ምክንያቱም ሁሉም መላእክት የእግዚአብሔር ልጅ ሰሞን ድንቅ ሥራውን ያልተረዱ ብዙዎች ነበሩና ከፍጡራን እጅግ የራቀ የተሰወረ ብዙ ምስጢር አለ። ምእመናን አካሉ ጋር ናቸው። ከመላእክትም አይምሮ ከሰውም አይምሮ በላይ የሆነ ብዙ ነገር አለ። ለዚህ ነው ሉቃስ ሲጽፍ ምን አለ? ማርያም ግን ሁሉንም ነገር በልቧ ምን ትለው ነበረ? ተጠብቀው ታኖረው ነበረ ይላል። ምኑን ታኖረው ነበር ቢል ሚካኤል የማያውቀው፣ ገብርኤል የማያውቀው፣ ነገደ መላእክት የማያውቁት፣ ሰዎች የማያውቁት፣ ሐዋርያት የማያውቁት፣ ነቢያት የማያውቁት ረቂቅ የሆነ ድንቅ ምስጢር እሷና ክርስቶስ ልጇ ብቻ የሚያውቁት ስላለ ነው። ከፍጡራን የተሰወረ ብዙ ረቂቅ ምስጢር
እሷ የምታውቀው ስላለ ለምሳሌ ገብርኤል አበሰረ ይሁንልኝ ስትል እመቤታችን በማኅፀኗ ያደረ ገብርኤል ሰው መሆኑን ያውቃል እንጂ ሰው ሲሆን በማኅፀን መለኮትና ስጋ ሲዋሃድ የምታውቀው ድንግል ማርያም ብቻ ናት። ይሄ ከገብርኤል የራቀ ምስጢር ነው። ሚካኤል እስከ ምጽና ሰማይ ተከተለው ቃል ሰው ሊሆን ሲመጣ ከዚያ በኋላ ተሰወረው እግዚአብሔር ሰው ሲሆን ሚካኤል አያውቅም ይላል ሊቃውንት። ሰው መሆኑን ግን ያምናሉ መላእክት። ምን ያምናሉ? ትጓሃን ያምኑ ልደቱ ወሱራፌል ይቀውም አውዶ መጻይ ይዝወን ብሎ ታዲያ ቅዱስ ያሬድ ትጓሃን ያምኑ ልደቱ ማለት መላእክት መወለዱን ያምናሉ። ምክንያቱም ቤተልሔም አይተው ሰግደውለታል። በሰማይ በምድር ለእግዚአብሔር ምስጋና ብለው አመስግነዋል አለ። ነገር ግን ከዚያ የተሰወረ ረቀቅ ያለ ምስጢርም ስላለ ነው አሁን ሊቃውንቱ። ስለዚህ የራቀ ነገር ስላለ በዓለም መላእክት ግልጽ የሆነ ሰው ሆኖ ዓለምን እንዴት እንዳዳነ ከሙታን ተለይቶ እንዴት እንደተነሳ 40 ቀን መጽሐፈ ኪዳንን እያስተማረ ከሐዋርያት ጋር እንደቆየ ሥርዓተ ቤተክርስቲያን እንደሰራ ለዓለም ሁሉ ሐዋርያትን እንደመረጠ አስተማሪ አድርጎ ብርሃን አድርጎ እንዲያዘጋጀ 9 ቀን እያስተማረ እንደውም በመጀመሪያው ቀን ሊቃናት አመሰገኑት፣ በሁለተኛው ቀን ኃይላት፣ በሶስተኛው ቀን መኳንንት፣ ከዚያም ደግሞ አርባብ የሚባሉ እያለ ሱራፌል ኪሩቤል አመሰገኑት እያለ በዝርዝር ራሱ 7ቱ ሰማያት ያሉትን ደረጃ በደረጃ እያስተማረ ወጣ። በ10ኛው ቀን በመንበረ በዙፋኑ ላይ ተቀመጠ። ያን ጊዜ መንፈስ ቅዱስ ላከላቸው ይላል። ሐዋርያት 70 አርድእት 36ቱ ቅዱሳት እናቶቻችን 120ው ቤተሰብ ግን በቤተ መቅደስ ደጅ ጠኑ ነበር። ማለት መንፈስ ቅዱስ ጠብቁ ተብለዋል። እየጸለዩ በጸሎት በአንድ ልብ ሆነው ይጸልዩ ነበር። በጸሎታቸው እመቤታችን ድንግል ማርያም ነበረች። ስለዚህ ነው በጸሎታችን እመቤታችን ማንለያት ሳሊለነ ቅድስት የምንላት ለምኝልን በየቀኑ የምንለው ስንሰበሰብ በቅዳሴው ላይ በማኅሌቱም ላይ እንዲሁም በጉባኤው ላይ ጸሎተ ማርያም የምንጸልየው ምእመናን እመቤታችን ከኛ ጋር እንዳትለየን ተቃሉ ጋር ናቸው። ምክንያቱም እሷ የሌለችበት ጸሎት ስለማይሆን እሷ የሌለችበት ጸሎት ረድኤት ስለማያመጣ ማለት ነው። ሐዋርያትም 70 አርድእትም 36ቱና 120 ቤተሰብ የሚባሉት እነኚህ በአንድ በመቅደስ ውስጥ በር ዘግተው 10 ቀን ሲጸልዩ በመካከላቸው የኢየሱስ ክርስቶስ እናት ማን ነበረች? ማርያም ነበረች ነው የሚለው እዚያው ላይ ሐዋርያት ሥራ አሁን የምነግራችሁ ማለት ነው። ስለዚህ በ10ኛው ቀን ጸጋ መንፈስ ቅዱስ መጣላቸው ነው። ጸሎታቸውን እግዚአብሔር ሰማ። በአንድ ላይ ሆነው ሲጸልዩ ማን ሰማቸው? የህብረትን ጸሎት እግዚአብሔር ፈጥኖ ይሰማል። ለዚህ ነው ቅዳሴያችን የህብረት ጸሎት ነው። ማኅሌታችን የህብረት ጸሎት ነው። ይሄ በጉባኤያችን የህብረት ጸሎት ነው። በአንድ ልብ ሆነን ስንጸልይ ማን ፈጥኖ ይሰማል? እግዚአብሔር አንድ ልብ ይሰማል። አሁን ትልቁ ችግራችን ጸሎታችን ሰማየ ሰማያት መድረስ ያቃተው፣ መልስ ማሰጠት ያቃተው፣ ሰላም ማምጣት ያቃተው ምን መሰላችሁ? በስጋ ተሰብስበናል፣ በልብ ግን አንድ አይደለም። ተቃሉ ገናች ትልቁ ፈተናችን ይሄ ነው። ይህን ማምጣት ነው ያቃተን። አሁን ትልቁ ችግር በመቅደሱ እንቀድሳለን፣ በማኅሌቱም ቆማለን፣ እዚህ ቁመን እናስተምራለን፣ እንማራለን፣ ተሰብስበን እንዘምራለን። ልብ ግን ሊሰበሰብ አልቻለም። እግዚአብሔር ልባችን ይሰብስብልን። አያችሁ፣ በአንድ ላይ ሆነው ሲጸልዩ መንፈስ ቅዱስ ወረደላቸው። የነቢያት ጸሎት ይወርዳል ይወለዳል ብለው ዓለምን እንደሚያድን ተማጸኑ። ያ የነቢያት ጸሎት እግዚአብሔር አወረደው ከሰማይ ወደዚህ ምድር እንዲመጣ። የነቢያት ጸሎት መሰላል ሆኗል እግዚአብሔር ማለት ነው። አያችሁ፣ እግዚአብሔር ሰው ሆኖ እንዲመጣ አድርጎታል። የነቢያት በአንድነት መጮና መልቀስ፣ መንፈስ ቅዱስ ደግሞ እንዲወርድ የሐዋርያት ጸሎት አንድነት፣ የሐዋርያት ልብ አንድ መሆን መንፈስ ቅዱስ እንዲወርድ ደግሞ አስተዋጽኦ አድርጓል። በአንድ ልብ ሆነው በቤተ መቅደስ ይጸልዩ ነበር። ወይ ይጸመዱ ለጸሎት በአሐዱ ልብ ነው የሚለው። ወማርያምኒ እሙለ ኢየሱስ ሐለወት ምስሌሆሙ፣ በአንድ ልብ ሆነው በቤተ መቅደስ ይጸልዩ ነበር። የኢየሱስ እናት ማርያምም ከነሱ ጋር በጸሎታቸው አብራ ነበረች ይላል። መንፈስ ቅዱስ በ10ኛው ቀን ወረደላቸው። ያን ጊዜ ሲቆጣጠራቸው ወደፊት እናየዋለን። ደግሞ በመንፈስ ቅዱስ ጸጋ ያገኙትን በቀጣዩ ምዕራፍ ስለምናይ ወደዚያ እንገባ። ይህንን ይነግረናል። ሌላው አንቀጽ እዚህ ቀጥሎ ያለው ሐዋርያት አባቶቻችን ጸጋ መንፈስ ቅዱስን ከተቀበሉ በኋላ አንድ ሐዋርያ ጎድሎ ነበር አይደል? 12 የነበሩ ስንት ሆነዋል ማለት ነው? በምን ምክንያት ጎደለ? ማን ነው የጎደለው? ንገሩኝ እስኪ። ይሁዳ አይደለ? በምን ምክንያት ጎደለ? ጌታውን አሳልፎ ሽጦ አይደለ? በከንቱ ሙቶ የቀረ ነው። በከንቱ ሙቶ የቀረ ነው። አሳልፎ እሱን ከሸጠ በኋላ የደም መሬት አንድ መሬት ገዛበት ገንዘቡን ይላል። ያም ደግሞ አኬልዳማ ተብሎ ተጠራ። መሬቱ የደም መሬት የደም ዋጋ ማለት ነው።
ክርስቶስን ሽጦ በሌት የገዙበት ስለነበር። ስለዚህ እሱ ሙቶ ስለነበረ 12 ሐዋርያት የነበሩት 11 ሆነው ስለነበረ አንድ ያስፈልገናል። ለ12ቱ ሐዋርያት አስቀድመው ተመርጠዋል። ስለዚህ አንዱ ጎድሎብናልና በይሁዳ ምክንያት ሰውን ተካ ብለው 2 ሰዎችን መረጡ ይላል። ዮስጦስ የሚባል በርናባስ እና ማቴያን የሚባል ወይም ማቲያስ ማለት ነው። ስለዚህ 2 ሰዎችን አዘጋጁና እኛ 2 ሰዎችን አቅርበናል። ከቃሉ ጋር ናችሁ። ምን ብለናል? 2 ሰዎችን ምን ብለናል? በእኛ ሐሳብ መርጠን እነኚህ 2ቱን አቅርበናል። ግን የሚፈለገው ስንት ሰው ነው? ጸሎት አደረጉ፣ እግዚአብሔርን ጠየቁ። በእኛ ሐሳብ 2 ሰዎችን አቅርበናል። ከነዚህ መካከል ግን አንዱ እንዲመረጥ እንፈልጋለን። የጎደለን ስንት ስለሆነ? አንድ አባት ስለሆነ የጎደለብን። አንተ ከመረጥካቸው አንዱ ጎድሎብናል ከመረጥከን መካከል። ስለዚህ 2 ሰዎችን አቅርበናል። የሚፈለገው አንድ ሰው ነው። ይሄን ደግሞ ልብን የምታውቅ አንተ ሆይ እግዚአብሔር ውስጣችን የምትመረምር ለአንተ የሚሆነው የምታውቅ አንተ ነህ። ከሁለቱ አንዱን ምረጥልን ብለው ጸለዩ። ምን አሉ? ዛሬ በነገራችን ላይ ኤጲስቆጶሳት ወይም ጳጳሳት ሲመረጡ ፓትርያርክም ሲመረጥ ይሄ ጸሎት ነው የሚጸለየው። 2 3 4 አባቶች ይመረጣሉ አይደል? ሰው ያን ይመርጣል። በቃ 3 4 አባቶች ይሁኑ ብሎ ይመርጣል። ከዚያ መካከል ግን ዋናው መራጩ ማን ነው ማለት ነው? መራጩ ማን ነው? መንፈስ ቅዱስ ነው ማለት ነው። አሁን ትልቁ ችግራችን ምንም መግባባት ያልቻልነው ትልቁ ፈተናችን ችግሩ ምንድነው? መንፈስ ቅዱስን እየቀማ ነው። መንፈስ ቅዱስ ስንቀማው ዝም ብሎ እንደዚያው ቀማኛ ነው ምን ሆነው እኛ ራሳችን ማለት ነው። ግን ለመንፈስ ቅዱስ ነው የሚሰጠው። እኛ ከሌን መርጠናል። ከዚህ መካከል ከሌን ማድረግ የማን ስራ ነው? የማን ስራ ነው? ያንተ የእግዚአብሔር ስራ ነው ብለው እነሱ አቀረቡ። 2 ሰው አቀረቡ። ከዚያ በኋላ በምን ለዩዋቸው ቢባል ዕጣ ተጣጣሉ። ዕጣ ነው ያጣጣሏቸው። ምን አደረጉ? የግድ ለመለየት የመንፈስ ቅዱስ መሆኑን ለማወቅ በምን በዕጣ ነው የሚደረገው። አሁን ዕጣ አለው የለውም አይደል? አለው እንዴ? የተሻለው ምርጫ ዕጣ ነው አይደል? አሁን የኮረጆ መጣና ማን እንዲያመጣው አናውቅም። ይሄ ኮተት ነው። ኮረጆ የሚባል ኮተት በመጽሐፍ ቅዱስ ላይ አልተጻፈም። በኮረጆ ሰዎች ወረቀት እየተቀለሉ ያስገባሉ። ይሄ ራሱ አንዱ መንፈስ ቅዱስን መቀማት ነው። በዕጣ ሲሆን ግን አድሎ የለም። በቃ ዕጣ ነው። እግዚአብሔር መንፈስ ቅዱስ የመረጠው። እንደውም እኮ በደንብ ፈራሄ እግዚአብሔር ያላቸው ሰዎች 2 ሰው ቢጣጣል ዕጣ ቢጣጣል 3 ጊዜ ካልወጣለት ያ ሰው አያልፍም። ባንዳን አሁን በግብጽ እንደዚያ ነው ያለው። ምንም የማያውቅ ሕፃን ልጅ ዕጣውን የሚያነሳው ሕፃን ልጅ፣ አደባባይ ላይ ሁሉም ባለበት ዕጣውን የሚያነሳው ሕፃን ልጅ። በሕጉ ከሆነ 3 ጊዜ መውጣት አለበት ያ ሰው ራሱ። ስንት ጊዜ? 3 ጊዜ ማለፍ አለበት። ግን እንደው 3ቱን ተውና አንዱን እንኳን በስነ ስርዓት ለመንፈስ ቅዱስ ሰተነው በጣም አጣጣሉ አማራጭ የሌለው ጉዳይ። ይሄ አድሎም የሚባል ነገር አይደለም፣ የሚያስተማማም ነገር አይደለም ይሄ። ስለዚህ ዕጣን አጣጣሉ ነው የሚለው ሐዋርያት እዚህ ላይ ዕጣ አጣጣሉ፣ በሁለቱ ላይ ዕጣ ጣሉ። ስለዚህ ዕጣ ሲጥሉ ማን ወጣ ይላል? ማቲያን የሚባለውን እግዚአብሔር መረጠ ይላል። እግዚአብሔር መንፈስ ቅዱስ ማንም መረጠ? ማቲያን ማለት ያው ማቲያስ ማለት ነው። ማቲያስ ማለት ራሱ ምትክ ማለት ነው። በይሁዳ ተክቶ ሐዋርያ ይሁን የገባ ማለት ነው። ማቲያስ ማለት ትርጉሙ ራሱ ማለት ነው። መርጠው እሱን አስገቡ። ስለዚህ ሐዋርያት ሥራን ስንመለከተው ብዙ ትምህርት ያስተምረናል ያልኳችሁ ለዚህ ነው። አንደኛ በዚህ ውስጥ መጀመሪያ ስንጠቀልለው ትምህርቱን መጀመሪያ የክርስትና መሰረት የሆኑት ስንት ሰዎች ናቸው? 12 ሰዎች ናቸው። ስንት ሰዎች ናቸው? 12ቱ ሐዋርያት የምንላቸው። ክርስትና የተጀመረው በእነዚህ ነው። እንዴት ተመረጡ የሚለው ወንጌል በተለያየ ቦታ ጽፈውታል ወንጌላውያን። የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ እስከ መጨረሻው መጀመሪያ እንድርያስን ጠራው፣ እንድርያስ ጴጥሮስን፣ ከጴጥሮስ እንደገና ፊልጶስ፣ ከፊልጶስ እንደገና ናትናኤል እያለ ይቀጥላል። ዮሐንስና ያዕቆብ አሳ የሚያጠምዱበት ግብር ከሚያስከፍሉበት ከተለያየ ግብር የተጠሩ ናቸው። በጥቅሉ ደግሞ የማቴዎስ ወንጌል ምዕራፍ 10 ላይ ስታነቡ ምዕራፍ 10ን ስታነቡ የሉቃስ ወንጌል ምዕራፍ 10ን 9ን ስታነቡ በደንብ አድርጎ ጠንቅቆ ያስረዳናል። 12 አባቶች እንደተመረጡ ከዚያ ይሁዳ ሲጎል ደግሞ ከመንፈስ ቅዱስን ከተቀበሉ በኋላ 2 ሰዎችን መርጠው ማቲያስ ማለፉንና 11 የነበሩት ስንት ሆኑ? 12። እነኚህ የክርስትና የሐዲስ ኪዳን የክርስትና መሰረታችን 12ቱ ናቸው። ከዚያ በኋላ ለነሱ ደግሞ ለማወድቅ አሐዱ ያነሳው ካሉ አንዱ ቢወድቅ አንዱ እንዲያነሳው
የሚላላኳቸው ሰዎች ያስፈልጓቸዋል ብሎ 72 ሰዎችን ጨመረላቸው ይላል ሉቃስ ምዕራፍ 9 ስንት ሰዎችን ጨመረላቸው? በ12 ላይ ስንት ሰዎች? 72 ሰዎችን ጨመረላቸው። ከዚያ በኋላ አይ የክርስትና እኮ የወንዶች ነው የሴቶች አይደለም የሚል ሐሳብ እንዳይመጣ ሴቶችን ብቻ አልመረጣቸውም። ሴቶችን ክርስትና ሴቶችን አይመለከትም። ወይም አሁን በዚህ ዘመን እኛን እኮ ዚያድ አልመረጠንም ለክርስትናኛ ምንድነን ባይድነን እንዳንል ሴቶችም ደግሞ ለክርስትና እኩል ስለሚያስፈልጉ 36 ሴቶችን እግዚአብሔር መረጠ። ቅዱሳት አንስት የምንላቸው እናቶቻችን ከሴቶችም ከወንዶችም መረጠ። ለምን? ክርስትና የወንድ ብቻ ስላልሆነ። በብሉይ ኪዳን እንደዚህ አይነት ነገር ነበረ። ርስት የሚሰጠው ለወንዶች፣ ነገድ የሚጠራው በወንዶች ነገድ ብቻ፣ ግዝረት የሚተረጎመው በወንዶች ብቻ ነበረ። ለምን ቢባል በሔዋን ምክንያት ርስትን ነስተውናል፣ አሳጥተውናል፣ ሰይጣንን ሰምተው እኛን ከርስቱ ውጭ አድርገውናል የሚል ስለነበረ ያንን ሐሳብ ተጭነው አድርገው ያደርጉ ነበረ በብሉይ ኪዳን ማለት ነው። በሐዲስ ኪዳን ላይ አዎ በሔዋን ምክንያት ርስት ቢቀማ ርስት የተመለሰው በድንግል ማርያም ነው። በሴት የተሄደው ርስት በሴት ተመልሷል። ምክንያታችን መመኪያችን ማን ሆነች ማለት ነው? አረ ነገር መመኪያችን ማን ሆነች? ታዲያስ በሔዋን ርስት ተነጠቀ፣ በሁለተኛዋ ሔዋን ርስት ተመለሰ። ስለዚህ የግድ የተገኘው ርስት የተመለሰው በማን ነው? በሔዋን ነው። በሔዋን ነው። ያቺኛዋ ጸበለስ በላችና ዓለምን አጠፋችው፣ ምድር ባይዳ ወረደችው፣ ከገነት አባረረችው። ዕፀ ሕይወት ክርስቶስን ደግሞ ሁለተኛዋን ድንግል ማርያም ወለደች። ዓለም ተስተካከለ ማለት ነው። ስለዚህ የሴትም የወንድም ክርስትና እኩል የተሰጠ ሀብት ስለሆነ ጸጋ ስለሆነ 36 እናቶችንና እነኛን ወንዶቹንም 12 ሰባርዲት አደረገ። በአጠቃላይ ሁሉም ተጠቅለው ሲቆጠሩ ስንት ይሆናሉ? 120 ማለት ነው። አቃሉ ጋናችሁ 120 ቤተሰብ ናቸው። እነኚህ 120 ቤተሰብ ደግሞ ጸሎት ያዙ። በቤተ መቅደሱ ዘወትር እግዚአብሔርን እያገለገሉ በር ዘግተው 10 ቀን ሙሉ ደጅ ጠኑ። በ10ኛው ቀን ጸጋ መንፈስ ቅዱስ ወረደና ሁሉንም ተቆጣጠራቸው። የተሰወረ ምስጢር ሁሉ የተገለጠበትን ቀጣይ በሚቀጥለው ምዕራፍ በደንብ እሱ ስለምናየው የሐዋርያት ሥራ በደንብ አድርጎ ክርስትናችን የምንረዳበት ክርስትና እንዴት እንደተጀመረ በደንብ የሚያስረዳን መጽሐፍ ነው። እግር መንገዱንም ሥርዓተ ቤተክርስቲያን በዚህ ውስጥ አለ። እግር መንገዱን ደግሞ የቤተክርስቲያን ታሪክ መሰረቱም መነሻው የሐዋርያት ሥራ ስለሆነ ቀጣይ እንግዲህ እግዚአብሔር እስከፈቀደልን ድረስ በተከታታይ ይህንን እንማራለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።